ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው ከሀ እስከ በ ያሉ ፊደላትን በመጀመሪያ ፊደላትን መነሻ በማድረግ እንዴት አማርኛን እየቆጠራችሁ ፊደላትን ሸምድዳችሁ ከሀ እስከ ፐ መቁጠር ለምትችሉ ግን ለማንበብ ለመጻፍ ለተቸገራችሁ ልጆች በቀላል መንገድ ስንተኛ ፊደል እንደሆኑና ድምጻቸውን እንዴት መለየት እንደምንችል የማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ተከታተሉት። ለቻናሉ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ። ወደ ትምህርታችን ስንቀጥል በሀ መጀመሪያ ድምጽ መነሻ በማድረግ እንጀምራለን ማለት ነው። እሺ ይቺ ማናት? ይቺ ሀገር ይላል ማለት ነው። ሀገር ይላል። ሀገር ብለነው ማለት ሳይሆን ሀ ብለን ስንጽፍ የሀ የመጀመሪያ ፊደል ሀ፣ ይቺስ ይቺ የገ የመጀመሪያ ፊደል ገ፣ ይቺስ ይቺ የረ ስንተኛ ፊደል ናት? ስድስተኛ ፊደል ር። በአንድ ላይ ብለን ጻፍነ ሀ ገ ር ሀገር። ከዚህ ስንመጣ ይቺ ሀሳብ። ሀሳብ ብለን ስንጽፍ ደግሞ የሀ የመጀመሪያ ፊደል ሀ፣ ይቺ የሰ ስንተኛ ፊደል ናት? የሰ አራተኛ ፊደል። እግራቸው በስተግራ የሚያጥሩ ፊደላት ከሆኑ አራተኛ ናቸው ብለናል ማለት ነው ባለፈው ክፍለ ጊዜያችን። ስለዚህ የሰ አራተኛ ፊደል መሆኗን እንዴት እናውቃለን ካልን ደግሞ ድምጿን ሰ፣ ሱ፣ ሲ፣ ሳ በማለት ቆጥረን ድምጿን መረስ ማለት ነው። ስለዚህ ይቺ ሳ፣ ይቺ የበ ስድስተኛ ፊደል፣ ይችንም መቁጠር ማለት ነው። ብ በአንድ ላይ ሀ ሳ ብ ሀሳብ። ከዚህ ስንመጣ ይቺ ሀብት። ሀብት ብለን ስንጽፍ ደግሞ የሀ የመጀመሪያ ፊደል ሀ፣ የበ ስድስተኛ ፊደል ብ፣ የተ ስድስተኛ ፊደል ድምጿ ማን ብለን እንጠራታለን? ት ማለት ነው። ት መሆኗን ድምጿ የምጥፋችሁ ከሆነ ስድስተኛ ፊደል መሆኗን ካወቃችሁ በኋላ መቁጠር ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት። ስለዚህ ት የሚባሏን ድምጿን በዚህ መልኩ ማግኘት ትችላላችሁ ማለት ነው። ስለዚህ ይቺ ሀ፣ ይቺ ብ፣ ይቺ ት አንድ ላይ ሀ ብ ት ሀብት። ከዚህ ስንመጣ ይቺ ኃይል። ኃይል ስንል ደግሞ የሀ የመጀመሪያ ፊደል ሀ፣ ይቺስ ይቺ የየ ስድስተኛ ፊደል ይ፣ ይቺ ማናት? ይቺ የለ ዝርያ ስንተኛ ፊደል ናት? እስኪ ከእናንተ የለ ስድስተኛ ል ማለት ነው። ል አንድ ላይ ሀ የ ል ኃይል ኃይል። ከዚህ ስንመጣ ይቺስ ሀብታሙ። ሀብታሙ ስንል ደግሞ የሀ የመጀመሪያ ፊደል ሀ፣ ይቺስ የበ ስድስተኛ ፊደል ብ፣ ይቺስ የተ አራተኛ ፊደል ታ፣ ይቺ የመ ሁለተኛ ፊደል ሞ፣ አንድ ላይ ሀ ብ ታ ሙ ሀብታሙ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ሀብል። ሀብል ስንል ደግሞ የሀ የመጀመሪያ ፊደል ሀ፣ ይቺስ ይቺ የበ ስድስተኛ ፊደል ብ፣ ይቺ የለ ስድስተኛ ፊደል ል፣ በአንድ ላይ ሀ ብ ል ሀብል የሚል ቃል መሰረትነ ማለት ነው። ሀብል። እሺ ከዚህ ስንመጣ ደግሞ በለ ቤተሰብ ወይም በለ ድምፅ የመጀመሪያ ድምፅ መነሻ አድርገን ስንመሰርት አማርኛም ፊደላትን በቀላል መንገድ ለማንበብ ወይም ለመጻፍ በዚህ መልኩ ለማለማመድ ይኖርባቸዋል ማለት ነው። በለ ስንነሳ ይቺ ለማ። ለማ ስንል ደግሞ የለ የመጀመሪያ ፊደል ለ፣ ይቺስ ማናት? እሺ ይቺ የመ ዝርያ አራተኛ ፊደል ማለት ነው። ድምጿ ማን ብለን እንጠራታለን? ማ። እንዴት አገኘ ነው? ድምጿ ከጠፋን መ፣ ሙ፣ ሚ፣
ማ ብላችሁ መቁጠር ማለት ነው። ማ በዚህ መልኩ ድምጿን ማ መሆኗን ማወቅ ትችላላችሁ ማለት ነው። ስለዚህ እቺ የማ አራተኛ ማ አንድ ላይ ለማ ለማ። ከዚህ ስንመጣ ይቺ ለምለም ለምለም ስንል የለ የመጀመሪያ ፊደል ለ የመ ስድስተኛ ፊደል ም ይቺ የለ የመጀመሪያ ፊደል ለ ይቺ የመ የመጀመሪያ ፊደል ም በአንድ ላይ ለም ለም ለምለም። ከዚህ ስንመጣ ይቺ ለገሰ ለገሰ ስንል የለ የመጀመሪያ ፊደል ለ ይቺ የገ የመጀመሪያ ፊደል ገ ይቺ የሰ የመጀመሪያ ፊደል ሰ ሁሉም የመጀመሪያ ፊደል ናቸው ማለት ነው። ስናነባቸው ለገሰ ለገሰ። ይቺስ ለጠፈ ለጠፈ ስንል የለ የመጀመሪያ ፊደል ለ ይቺ የጠ የመጀመሪያ ፊደል ጠ ይቺ የፈ የመጀመሪያ ፊደል ፈ በአንድ ላይ ለጠፈ ለጠፈ። ይቺ ለማዳ ለማዳ ስንል ደግሞ የለ የመጀመሪያ ፊደል ለ ይቺስ የመ ስንተኛ ፊደል ናት? እስኪ ከእናንተ የመ አራተኛ ፊደል ማለት ነው። ማን ብለን እንጠራታለን? ድምጿን ለማግኘት መ ሙ ሚ ማ ብለን መቁጠር ማለት ነው። ድምጿ ከጠፋን ቆጥረን ማግኘት እንችላለን ማለት ነው። በዚህ መልኩ ማ ይቺ የደ ስንተኛ ማለት ነው? አራተኛ ፊደል። እንዴት እናገኘዋለን? ድምጿን በመቁጠር። ስለዚህ ዳ ናት ማለት ነው። ለ ማ ዳ ብለን ጻፍን ወይም አነበብን ማለት ነው። ለማዳ። ከዚህ ስንመጣ ይቺ ለቀቀ ለቀቀ ስንል የለ የመጀመሪያ ፊደል እና የቀ ዳብል ወይም ሁለቴ ቀቀ ማለት ነው። የመጀመሪያ ፊደል ለቀቀ ብለን ጻፍነ ማለት ነው። ለቀቀ። ከዚህ ስንመጣ ደግሞ በመ ቤተሰብ ማለት ነው። የመን ድምፅ መነሻ አድርገን ስንሰራ መለሰ መለሰ ስንል ደግሞ የመ የመጀመሪያ ፊደል መ የለ የመጀመሪያ ፊደል ለ የሰ ስድስተኛ ፊደል ስ አንድ ላይ መለስ ስ። እሺ ከዚህ ስንመጣ ይቺ መኮንን መኮንን ስንል የመ የመጀመሪያ ፊደል መ የከ ሰባተኛ ፊደል ኮ ድምጿ እንዴት እናገኘዋለን? በመቁጠር ከ ኩ ኪ ካ ኬ ክ ኮ ኮ ናት ማለት ነው። ኮ ይቺስ ነ ይቺ የነ ስድስተኛ ን ማለት ነው። ድምጿ እንዴት እናገኘዋለን? ድምጿ አጠፋችሁ መቁጠር ማለት ነው። ኑ ብለን ን ናት በአንድ ላይ መ ኮ ነ ን መኮንን። ከዚህ ስንመጣ ይቺ መቀበል መቀበል ስንል የመ የመጀመሪያ ፊደል መ የቀ የመጀመሪያ ፊደል ቀ የበ የመጀመሪያ ፊደል በ የለ ስድስተኛ ፊደል ል በአንድ ላይ መቀበል መቀበል። ከዚህ ስንመጣ ይቺ መሰላል መሰላል ስንል የመ የመጀመሪያ ፊደል መ የሰ የመጀመሪያ ፊደል ሰ የለ አራተኛ ፊደል ላ ይቺ የለ ስድስተኛ ፊደል ል በአንድ ላይ መሰላል መሰላል። ይቺስ መቀስ መቀስ ስንል የመ የመጀመሪያ ፊደል መ ይቺስ የቀ የመጀመሪያ ፊደል ቀ ይቺ የሰ ስድስተኛ ፊደል ስ በአንድ ላይ መቀስ መቀስ። እሺ ከዚህ ስንመጣ ይቺ መሄድ መሄድ ስንል የመ የመጀመሪያ ፊደል መ የሃ አምስተኛ ፊደል ሄ የደ ስድስተኛ ፊደል ድ በአንድ ላይ መሄድ መሄድ የሚል ቃል መሰረት ነው ማለት ነው። ከዚህ ስንመጣ ይቺ በሰ ዝርያ ስንመሰርት ደግሞ ይቺ ሰላም ሰላም ስንል የሰ የመጀመሪያ ፊደል ሰ ይቺ የለ አራተኛ ፊደል ላ ይቺ የመ ስድስተኛ ፊደል ም በአንድ ላይ
ሰላም ብለን መጽሐፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ሰፈር ሰፈር ስንል የሰ የመጀመሪያ ፊደል ሰ ይቺ የፈ የመጀመሪያ ፊደል ፈ ይቺ የረ ስድስተኛ ፊደል ር በአንድ ላይ ሰፈር ሰፈር። ይቺስ ሰው ሰው ስንል የሰ የመጀመሪያ ፊደል ሰ የወ ስድስተኛ ፊደል ው በአንድ ላይ ሰው ሰ። እዚህ ስንመጣ ይቺ ሰርግ ሰርግ ብላችሁ ስጽፉ ደግሞ የሰን የመጀመሪያ ፊደል ሰ የረ ስድስተኛ ፊደል ድምጿን ማን ብለን እንጠራታለን? እንዴት እናውቃለን ካልን ደግሞ የረ ስድስተኛ ፊደል መሆኗን ካወቅን በኋላ መቁጠር ማለት ነው። ረ ሩ ሪ ራ ሬ ር ብለን ር መሆኗን እናውቃለን ማለት ነው። ር ይቺ የግ ስድስተኛ ይችን በመቁጠር ድምጿ አጠፋን ማግኘት ነው ማለት ነው። ግ በአንድ ላይ ሰርግ ሰርግ። ይቺ ሰብል ሰብል ስንል የሰ የመጀመሪያ ፊደል ሰ የበ ስድስተኛ ፊደል ብ የለ ስድስተኛ ፊደል ል በአንድ ላይ ሰብል ሰብል። ከዚህ ስንመጣ ይቺ ሰማ ሰማ ስንል የሰ የመጀመሪያ ፊደል ሰ የመ አራተኛ ፊደል ማ በአንድ ላይ ሰማ ሰማ ብለን መጽሐፍ ቻልን ማለት ነው። አማርኛን በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ሁሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር የትኛውን ቦታና ጊዜ ሳይገድባችሁ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ማታም ቀንም ጠዋትም እናንተ የሚመቻችሁን ሰዓት በማስያዝ በቀን 1 ሰዓት በመማር ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን በኦንላይን እናስተምራችኋለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ፣ መልካም ጊዜ ተመኘን።